ዕጣን በነቕሓኻ ተቐርኒ ብለቕመት ዋዜማ ብነቕሓኻ ተመትኒ ብፋፃ ሓንዑና ዘምዘማ ሃባንጋላ بخارن عوف مسكن أبشويهيت مشلا كدر فلكي دمه كدر فلكي دمه عيدا كمن أنا مليون ساعة دمه أوكي ሰላም ውድ የሉል ባሪ ተከታታዮች እንደምን አመሻችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ። እና እግዚአብሔር ይመስገን በጣም ደህና ነኝ እያልኩኝ እንግዲህ የዛሬ ፕሮግራሜ በአማርኛ ያደረኩበት ምክንያት ምናልባት የአማርኛ ቋንቋ ተከታታዮችም ስለምትከታተሉኝ ማለት ነው ኢትዮጵያውያኖች፣ ውድ ኢትዮጵያውያኖች አንድ በጣም አስገራሚ የሆነ ነገር ስለሰማሁኝ ብቻና ዛሬ በጠዋቱ የገባሁኝ አንድ ትንሽ ድሃ ሰፈር ውስጥ ያለ ፓርክ እንትን ገብቼ ተናግሬ አላውቅም። ምክንያቱም ስራ ነው ያደርኩኝ፣ በተሻለኝ ነበር። ግን ይህንን ከሰማሁኝ በኋላ ግን በጣም ስለገረመኝ እና ምን ማለቷ መሆኑ ለራሱ በጣም አስገራሚ ነገር ነው። ትግሬዋ ማርያማዊት እንደዚህ በጣም ነው ያልጠበቅኳት። እና ምን ስላስፈለገ ነው? ምን ስላጋጠመ ነው? አሁን ምን ነው የልደት አሳቀፉሽ እንዴ? ድሮም እኮ ከእባብ እንግዲህ እርግብ አይጠበቅም። ስለዚህ እችን ሴትዮ እንስማትና መጀመሪያ እኔ ስለ ኤርትራ ስለተናገረች ስለ ኤርትራውያኖች ስለተናገረች ነው መልስ መስጠት ያስፈለገኝ ማለት ነው እንጂ ብዙ ቁም ነገር ስላለው ብዬማ አይደለም የምናገር ያለሁት። ምክንያቱም በጣም የሚረባ ነገር ሆኖ ሳይሆን ግን ለምን ምንድን ነው ያስፈለገው? ምን ላይ ልደርሽ ስለፈለግሽ ነው አሁን ይሄ የሞተ ሂስትሪ አምጥተሽ አሁን መናገር ያስፈለገሽ? ኤርትራውያኖች ምን ይሉ ብለው ይሳደቡ እንደነበር ለአማራ ሕዝብ ብለሽ ያመጣሽው፣ አማራ አህያ ነህ ብለው ሲሰድቧችሁ እንደነበር ብለሽ ያመጣሽው ምንን ለመምታት ነው? የአማራ ሕዝብ እንደናንተ ይሰደባቸዋል እንዴ? እንደናንተ የጨፈጨፋቸዋል እንዴ? እኛ እኮ አማራ ስንል ኢትዮጵያ ጠቅላላ መላ ኢትዮጵያ አማራና አማርኛ የሚናገር ብቻ ነበር የሚመስለን። ምክንያቱም ሀገራችን የኢትዮጵያ ወታደሮች ኤርትራ እንደመጡ ኤርትራ ውስጥ እንግዲህ ኤርትራውያኖች ትግርኛ ነው የምንናገረው። ስለዚህ የምንሰማው ከወታደሮቹ የምንሰማው የስራ መስሪያ ቤቶቹ ምናምን በብዛት አማርኛ ስለሚወራ አማራ ሁሉም ሰው አማራ ሆኖ ነው የሚሰማ የነበረው። አሁን ግን እያወቅነው ሄደናል። ማነው አማራ? ማነው ኦሮሞ? ማነው ትግራይ? የኢትዮጵያ ትግራይ ትግርኛ ተናጋሪ? ያው ልክ ኢትዮጵያውያኖች ለእናንተ የትግራይ ልጆች ወይ የትግራይ ተወላጆች እና የኤርትራ ህዝብ ትግሬ ብለው ነው የሚጠሩን። እኛ ግን ትግሬ አይደለንም። እኛ ኤርትራውያን ነን። እናንተ ትግሬ የኢትዮጵያ ትግሬ ናችሁ፣ ትግራዋይ ናችሁ። የትግራይ ተወላጆች ኤርትራውያን አይደላችሁ። እኛ ግን ኤርትራውያን ነን። ስለዚህ በጠቅላላ ሲናገሩ ብቻ ትግርኛ ነው የሚናገሩት ስላሉ እንጂ በደንብ ከሰሙት ደግሞ የእናንተ ትግርኛና የኛ ትግርኛም አንድ አይደለም፣ አንገናኝም። እኔ የማልሰማው ትግርኛ የትግራይ ትግርኛ አለ። ምናልባት እናንተም አትሰሙት ይሆናል የኔ ትግርኛ። ስለዚህ አንድም አይደለንም። በጠቅላላ ሲጠሩን ግን ትግሬ ብለው ይጠሩናል። እኛ ደግሞ አማርኛ ብቻ እንሰማ ስለነበር አማራ ብለን እንጠራቸው ነበር።
የቱ ጋር ነው ስህተቱ? እና what's the big deal on that? እንደው ማርያማዊ በጣም ትልቅ ሰው ነሽ። እድሜሽም የህፃን ልጅ እድሜ አይደለ ያለሽም። በዚህ በልደት ጊዜ በክርስቶስ ጊዜ ይህንን አስመርጦ ያመጣሽ በሚዲያ ምን ሊሆን ይችላል? አንቺንና ጌታቸው ረዳን በምን መለየት ይቻላል? ለኃላፊነቱ ስል ህዝቡን ሸጠዋል ወንድምሽ። አንቺ ደግሞ አሁን ትላንትና ምን ስትይ ነበር? አሁን መጥተሽ እዚህ ኤርትራውያኖች ስለ አማራ ስለተቆረቆሩ ምንድነው የሚቆረቆራቸው? ስለ አማራ ኢትዮጵያ ውስጥ ሰው የለም እንዴ? አማራ አሁን ነው እንዴ የተጨፈጨፈው? አሁን ሁሉ ያወቀው እየተጨፈጨፈ ስላለ ካልሆነ በስተቀር ባጎቶችሽ፣ ባያቶችሽ፣ ባክስቶችሽ ዘመን እንደ አማራ የተጨፈጨፈም እኮ የለም። ምን ነው ረሳሽው እንዴ? ሂሳብ እንወራረድ ስትል አልነበር እንዴ? አሁን አንቺ እንደሱ ስላልሽ እኔም ያንቺ ገበን ለማውጣት ብዬ አይደለም፣ ወይ እናንተ የምታደርጉት የነበረ ማምጣት ስለፈለኩኝ አይደለም። ምክንያቱም የአማራ ህዝብ የዋህ እንጂ ደንቆር አይደለም። የአማራ ህዝብ ሀገሩን የሚያፈቅር አልገዛም ባይ እንጂ ደደብ ስለሆነ አይደለም። ማን ነው ጠላቱ? ማን ነው ወዳጁ? ጠንቅቆ የሚያውቅ ይመስለኛል። ወይስ ይሄ ጽምዶ ለምንድን ነው ከአማራ ጋር ደግሞ ያደረጉት ብለሽ ነው? ለምን ብቻ ከትግራይ ጋር? ደሱ የሚባል ነገር የለም። የኔና ኤርትራ ሰላምና ሰላም ብቻ ነው የሚያስፈልጋት። የኤርትራ ህዝብና መንግስት ደግሞ መቼም ቢሆን ለማንም ይሁን ለማንም ለተጨቆነው ህዝብ የሚቆም ካለውና ከሌለው ሰባስቦ የሚከፈል ህዝብና መንግስት ነው ያለን። ስለዚህ ስለ አማራ ስለተቆረቆን የሞተ ታሪክ አምጥተሽ አህዮች እያላችሁ ነበር ብለሽ ስታወሪ አሁን እንደ ህፃን ልጅ በጣም ነው የሚያሳፍረው። በጣም ታሳፍሪያለሽ። እኔ ሞቶ በሞቶ እርግጠኛ ባልሆንም ያቀፍሽው ነገር አለ። ብር የማያደርገው ነገር የለም። እንግዲህ በተመሳሳይ አብይን እየጨፈጨፍሽው ነው። ግን ሰይጣንም እኮ መጥፎ ስራ ሲሰራ እኮ ያው የመልአክ መልክ ይዞ ነው የሚመጣው። እና እኛና አማራን ልታጣይ ወይም ቄም እንድንይዝ እርስ በርሳችን እንድንጠላላ ከሆነ ሀሳብሽ just forget it። እርሺው። የአማራ ህዝብ ልብ ቦታ የሚባል ያለሽ አይመስለኝም እኔ። ምክንያቱም ማነው ጠላቱ ማነው ወዳጁ ጠንቅቆ የሚያውቅ ነው። ሁሉም ነገር እኮ ለጊዜ ትተዋለህ። አንቺ አሁን የሚያናድድሽ ነገር ይሄ ነው ብዬ መናገር ባያስፈልገኝም ጠንቅቄ ነው የማውቀው። ለምን? ምክንያቱም የኢትዮጵያ ህዝብና መንግስት ለጨቋኞች ለጠራሪዎች ንብረታቸው ትተው መሬታቸው ትተው ወደ ሌላ ቦታ ሄደው መሬትን መጠር ለሚፈልጉ ዝም ብሎ ማየት አይወድም።
ሀቋን ቁጭ ማድረግ ነው። ስለዚህ ወደድሽም ጠላሽም ከአማራም ይሁን ከደቡብ ህዝብም ይሁን ከአፋርም ይሁን ከወላይታም ይሁን ከሀዲያም ይሁን ከመላ ኢትዮጵያ ሰላም ፍቅር ነው የሚያስፈልገን እኛ ኤርትራውያኖች። ምክንያቱም የሰላም ሰዎች ነን። ሁል ጊዜ እጃችን ቀኝ እጃችን ለምስኪኑ ህዝብ፣ ለሚበደለው ህዝብ፣ ለሚጨቆነው ህዝብ፣ ለሚደበደበው ህዝብ እንደቆመ ነው። መቆሙም አያቋርጥም። ስለዚህ ይሄ የሞተ የመሸመሸ የበሰበሰ ታሪክ አምጥተሽ እንዲህ ስሏቸው የነበሩ እንዲህ ስሜ ለኛ ሁላችሁም ኢትዮጵያውያኖች ናችሁ። አንቺም ኢትዮጵያዊ ነሽ፣ ትግራይ ኢትዮጵያዊ፣ እነሱም ኢትዮጵያውያኖች ናቸው። ለኛ ለኤርትራውያኖች የጨፈጨፈችን ኢትዮጵያ ናት። ኢትዮጵያ ግን ህዝቡ ያው እንደኛ ህዝብ ነው። ኢሊቶቹ፣ መሪዎቹ፣ ገዢዎቹ ግን በኤርትራ ላይ ያደረጉት እንደው እግዚአብሔር ይወቀው። ልብ ላላቸው ያውቃሉ። እኛ ባለፍነው መከራና ሲቃይ የማንም የኢትዮጵያ ክልል ሊያልፉት አንፈልግም፣ ማየት አንፈልግም። የሰላም ሰዎች ነን፣ የሰላም ህዝቦች ነን። ምረት እናውቃለን፣ ድህነት እናውቃለን፣ ሞት እናውቃለን። ምን ማናውቀው ነገር አለ? እድሜ ለእናንተ። ስለዚህ አሁን በዚህ ጊዜ አሁን ይህንን አምጥተሽ የዳነው ቁስላችሁ ጨው ሊነሰንሱ ብለሽ የምታወሪው ነገር ማን ነው የሚነሰንሰው? ጨው በቁስል ላይ እኛ ነን። አንቺ በጣም እኮ አሳፋሪ ነሽ። በዚህ እድሜሽ ምን አለበት ስለ ፍቅር ብትዘምሪ? ምን አለበት ስለመተጋገዝ ብትዘምሪ? አሁን በአሁኑ ጊዜ በዚች ጊዜ 2 ሳምንት ቀርቶ በልደት ጊዜ የኢየሱስ ክርስቶስ ልደት አርቲፊሻል ይሄ በኋላሽ አርገሽው ያለሽው አማኝ ነኝ ነው የምትይው አንቺ። አማኝ የሆነ ሰው ግን የዳነ ቁስል ጨው ሲነሰንስ አይተን አናውቅም። ይመስልሽ ይሆናል አሁን አንቺ እንትን ልታጣይን ወይም የአማራ ህዝብና የኤርትራ ህዝብ በመጥፎ አይን እንዲታይ እንድንተያይ ሀሳብ ኖረሽ ሊሆን ይችላል። ግን በጣም መርሳት ነው ያለብሽ። አናደርገውም፣ አያደርጉትም። ከእናንተ እናንተ ወንድማችን ናችሁ እህታችን ናችሁ የምትሉትም ከእናንተ በላይ የበደለን እኮ የለም በዚህ ዓለም። ከእናንተም እየተፋቀርን ለፍቅር እየሄድን ለመስማማት እየሄድን እየጣርን ያለነው ህዝቦች ነን። ምክንያቱም መከራ በቅቶናል። እኛ ጦርነት እናውቃለን፣ በደንብ ነው የምናውቀው። ሞት እናውቀዋለን፣ ከስረናል። ምን የመሳሰሉ ወጣቶች ከፍለናል። ከዚህ በኋላ እኛ የምንከፍለው ህይወት አያስፈልገንም። ዝምብም ቢሆን ሊሞትብን አንፈልግም እኛ በኤርትራ ውስጥ። ስለዚህ እንስማትና ውድ ኢትዮጵያውያኖች በእንደነዚህ አይነቶች መታመን የማይችሉ ህዝቦች እንደነዚህ አይነት ሰዎች እኔ አይቼ አላውቅም። ግን ማሰብ ያለባችሁ ለምንድን ነው አሁን ይሄንን የተፈለገ? ምንድን ነው
ክሪስማስ ብለው መኪና አምጥተው ሰጡሽ እንዴ? ወይ ማሳቀፉሽ? እንግዲህ በዚህ ዘመን ብር የማይሸጠው ልብ የለም፣ ብር የማይገዛው ልብ የለም። በጣም ነሽ የምታሳዝኝ። በጣም ታሳዝኛለሽ። እንስማትና ለልጆች መጫወቻ ተብሎ የሚሰራ ፓርክ እንኳን የማይተካ የማይመስል ለሱ ግን የገነት ምሳሌ ነው። ስለዚህ ምድሪቱ ምድራዊ ሲኦል ሆናለችና በአሁን ሰዓት ስለ ኢትዮጵያ የማይጮህ ለኢትዮጵያ የማይጮህ ሃይማኖት የሌለው አረመኔ ህዝብ ነው። ወይም ደግሞ የብልጽግና ደጋፊና ተደጋፊ ነው። የብልጽግና ፍርፋሪ ለቃሚ ነው። ካልሆነ ግን በዚህ ጨካኝ መንግስት፣ በዚህ ጨካኝ አገዛዝ አለንጋ ያልተገረፈ፣ ያልተጎዳ፣ ያላለቀሰ፣ ያላዘነ፣ ያልተገደለ፣ ደሙ ያልፈሰሰ፣ ጉስቁልና ያልበላው፣ ያልደህየ የለም። ስለዚህ ከመቼውም ዘመን በላይ ኢትዮጵያ ኢትዮጵያኖችን የምትፈልግበት ዘመን ይሄ ነው። ትክክል። እስከዚህ ድረስ ከአንቺ ጋር እስማማለሁ። አብይ አህመድ ያደረገው የሚያደርገው ያለው በጣም ጨፍጫፊና ጨካኝ መሆኑ እያየነው ነው። እዚህ ጋር እስማማለሁ። አይ አግሪ ዊዝ ዩ። ከዚህ በኋላ የምትዩ ያለሽው እንቁቁልሽ ግን በደንብ ተመልሰሽ ብትሰሚው ለራስሽ ነው የምታገኘው፣ ለራስሽ ነው የምታፍሪው። በጣም ያስገርመኝ ነገር አለ። ያው ሰሞኑን በጣም ስራ ላይ ስለነበርኩኝ ብዙ ሚዲያ አልተከታተልኩም። አልፎ አልፎ ብሬክ ላይ ስወጣ ዝም ብዬ እንደዚህ ፍልፍልፕ ሳደርግ የማያቸው አንዳንድ ነገሮች ነበሩና በጣም ያስገርመኛል። እኛ ኢትዮጵያኖች ለኢትዮጵያ ያነስን ይመስል ኤርትራውያኖች በኢትዮጵያ ፖለቲካ ውስጥ ገብተው የኢትዮጵያን ጉዳይ ሲፈተፍቱ ሳያቸው አይ ኢትዮጵያ ውርደትሽ፣ አይ አብይ አህመድ በኢትዮጵያ ላይ ያደረግከው፣ አይ አብይ ኢትዮጵያን ታርገን ያዋረድካት፣ ኢሳያስ አፈወርቂ ምንጣፍ አንጥፈህ ፈንዲሽ። ስሜ እኔ ቆንጆ ኤርትራውያኖች በኢትዮጵያ ጉዳይ ገብተው ሲፈተፍቱ ሳያቸው በጣም ነው ያዘንኩት። ምትዩ ያለሽ ነገር በጣም ነው ያሳቀኝ። እና ለምንድን ነው ያልገረመሽ ታዲያ? አብይ አህመድ ባህርን ወስዳለው፣ እንደዚህ ያደርጋለው፣ ትግራይን አጠፋለው፣ እንዲህ ይሆናለው፣ እንዲህ ይሆናለው ሲል ስለ ኤርትራ አይደል እንደሚናገረው? ወይም ሌሎቹ እንዳንቺ አይነት አሁን እንደምትዩ ያለሽው በሀገራችን ነው እንደምትናገሩት? አንቺ እንኳን ምን ሀገር አለሽ? ግን ያው ይሁን እሺ፣ ኢትዮጵያዊ ነሽ። እና አንድ ኤርትራዊ ስለ አማራ ስለተቆረቆረ ምንሽ ስላበጠብሽ ነው የሚያምሽ? አሁን አንቺ እንቆርቆ ምን አገባሽ? ምንድነው ያገባሽ? እንጂ ኢትዮጵያማ እኮ እንደምትሉት 120 ሚሊዮን ህዝብ የ300,000 ዓመት ታሪክ ያላት ምናምን የምትሉት እንቆቁልሽ አለ አይደለ? ባልገረመም ወይም ባልተናገርም ግን ኤርትራና የኤርትራ መንግስት የኤርትራ ህዝብ ሁሌ አሁንም ደግምልሻለሁ፣ ጆሮሽን ደግፌ ላሰማሽና ከጭቁኑ ህዝብ እንጂ ከባሪያና ተላላኪ በስንዴ መኖር ብቻ ለሚፈልግ አይደለም የሚከተለው። በገዛ ቤቱ ለሚጨፈጨፈው፣ በገዛ መሬቱ ለሚጨፈጨፈው፣ በገዛ መሬቱ የተወረሰበት ህዝብ ነፃነት ያስፈልገኛል፣ መሬትን መመለስ ፈልጋለሁ፣ የሌላ አልነካም፣ የኔ ማይንኩልኝ ለሚል ግን በደንብ ነው ደግፈው፣ በደንብ እና ይመምሽ እኛ እንቆረቆራለን፣ ለማንም ለተቸገረ ሁሉ እንቆረቆራለን። ምክንያቱም ችግሩን በደንብ ነው የምናውቀው። እኛ
መከራውን በደንብ ነው የምናውቀው። ምክንያቱም ከእናንተ በፊት እኛ ስለተጨፈጨፍ በመላ ኢትዮጵያ ጠቅላላ ኢትዮጵያ እኔ እኮ የማወዳድረው ምክንያቱም የለኝም። ምክንያቱም ሁላችሁም ኢትዮጵያውያኖች ናችሁ። ኢትዮጵያ ናት ኤርትራን የወረረች እንጂ ኤርትራ ኢትዮጵያ ሄዳ አልወረረችም። አሁን ግን ምክንያትሽ ምንድነው ብላችሁ መጠየቅ ነው የምፈልገው። ውድ ኢትዮጵያውያኖችም ኤርትራውያኖችም ለዚች ሴትዮ ትልቋ ሴትዮ መጠየቅ ምንድነው ችግርሽ? ብንቆረቆር ለተጨቆነው ህዝብ ብንቆረቆር ምንድነው ችግርሽ? ቀጥይ። ሻበትነ ተቀብለ በኢትዮጵያ ፖለቲካ ብቻ ሳይሆን በኢትዮጵያ ጣፋንታ ላይ እንዲወስን አድርገህ ኢትዮጵያኖችን እንዲገድል እንዲጨፈጭፍ የኢትዮጵያን ደናግል እንዲደፍር አድርገህ ዛሬ ኤርትራውያኖች የኢትዮጵያን ፖለቲካ አብራሪዎች እነሱ ናቸው። የፋኖ ተቆርቋሪ መሳዮች እነሱ ናቸው። አንድ ክሊፕ የሆነ ሰው ልኮልኝ አማራ እኮ ካሁን በፊት በሚኒሊክ በጃንሆይ በምናምን ተገፍቶ ወደ ስልጣን እንዳይመጣ ተከልክሎ ነው ይኖረ የሚሉ የሻዕቢያ አፍ ቀላጤዎች የአማራ ወዳጅ መስለው የፋኖን ትግል የሚደግፉ መስሎ ሳይ በጣም ያዘንኩት። በመጀመሪያ ደረጃ ይሄ እኮ የሚያሳየው የአማራ ወጣቶች የት ሄዳችሁ ነው? ትላንትና አድጊ ምናምን እያለ የሚጠራ የነበረ ሻዕቢያ ኤርትራ ውስጥ አማርኛ መስፈንን እንደ ወንጀል የሚያሳይ ነበረ። አማራ ማለት ለመላው ኢትዮጵያ ያለውን ህዝብ በሙሉ አማራ ብሎ የሚጠራ ምኑ ላይ ነው ስህተቱ? አማራ ብለን ብንጠራ እኮ አማራ እኮ ስድብ አይደለም። አማራ ስድብ አይደለም። አንድ ብሔረሰብ ነው አማራ። እኛ ኤርትራውያኖች ግን ከመላ ኢትዮጵያ የመጡ ኤርትራ ውስጥ ወታደሮች ሆነው ከመጡ በኋላ የሚናገሩት ሁላቸውም አማርኛ ነው የሚናገሩት። የሚገባን ወይም የምናየው የምንሰማው አማርኛ ነው። እና አማራ ናቸው ብንል ምንድነው ችግሩ? አማራ እኮ ስድብ አይደለም። ስድብ ነው እንዴ? እና ደግሞ ይሄ ያልሽውን ዜጋ እስኪ ልድገመው። ቀጥይ እስኪ። በመጀመሪያ ደረጃ ይሄ እኮ የሚያሳየው የአማራ ወጣቶች የት ሄዳችሁ ነው? ትላንትና አድጊ ምናምን እያለ የሚጠራ የነበረ ሻዕቢያ ኤርትራ ውስጥ አማርኛ መስፈንን እንደ ወንጀል የሚያሳይ ነበረ። አማራ ማለት ለመላው ኢትዮጵያ ያለውን በፍጹም እስካሁን ድረስ ነው የምንሰማው አማርኛ። እስካሁን ድረስ ከገባሽ እንደ አማርኛ ሙዚቃ በተለይ እኛ በደርግ ጊዜ የተወለድ ነው እንደ አማርኛ ሙዚቃ አድርገን የምንወደው ሙዚቃ አለ አልልሽም። በጣም ነው የምንወደው። ሰው የየጊዜው አለው። እኛ በደርግ ጊዜ የተወለድን ስለሆን በደርግ ጊዜ ያደግን ስለሆን ከነፃነት በኋላ የተወለዱ አማርኛ ጆራቸውን ብትቆርጫቸውም ላይሰሙ ይችላሉ። እኛ ግን በአማርኛ ነው የተማርነው። ስንበላ በአማርኛ፣ ስንጽፍ በአማርኛ፣ ስንፈሳ በአማርኛ፣ ሁሉም በአማርኛ። ስለዚህ በደንብ ነው የምናውቀው። ገባሽ? ግን አሁን እንደዚህ ይሏችሁ ነበር እንዲህ ይላችሁ ነበር። ኧረ ተይ ትንሽ ደህና የሆነ ሀሳብ ብታስቢ አይሻልም? ምንድነው ምን ነክተውሽ ነው አሁን? እኔ እርግጠኛ ነኝ ኢትዮጵያውያኖች፣ ኤርትራውያኖች እቺ ልጅ የቃመችው ነገር አለ ተከፍሏት ካልሆነ በስተቀር አሁን በዚህ ሰዓት በዚህ ጊዜ አህያ ይሏችሁ ነበር ብለው አው እንላቸው ነበር እና ምን ይጠበስ? ምንድነው ለውጡ? ምን ልታመጭ ነው የፈለግሽው? ምን ይጠቅማቸዋል አሁን? አሃ እንደዚህ ትሉ ነበር ያውቃሉ እንደምንላቸው። ለማንም ለሲቪል ግን የተባለ አህያ የለም። በጦርነቱ ጊዜ ይባባሉ ነበር።
እና አሁን አንቺ ይሄ እንደ ቢግ ዲል አምጥተሽ እንደዚህ ብለሽ በጣም ትልቅ ሰው ደህና የሆንሽ እኔ እንጃ የነበረኝ ሚዛን ባንቺ እና አሁን የምታወሪ ያለሽውን ስሰማ እንደው በግራ እጅሽ ተነስተሻል እንጂ ወይም ያቀፍሽው ነገር አለ። ተሰጥቶሻል የኔ እናት። ስለተሰጠሽ ነው አሁን አቅመሽ ምን አድርገሽ ተከፍለውሻል እንጂ ያለ ምንም ነገር ይህንን ልትይ አሁን አትችይም። ምንም ምክንያቱም የሚያስተሳስር ምክንያቱም የለውም። ከባዶ እግር ተነስቶ መቼም እንደዚህ ብሎ እንቆቅልሽ ወይም እንትን መጫወት አትችልም። ምንድነው ወቃቃ አንቺና ጌታቸው ምንድነው ልዩነታቸው? ያው ልክ እንዳልኩት ከባብ እርግብ አይወለድም፣ ከባብ እባብ ነው የሚወለደው። ስለዚህ ቀጥይና እንስማሽ። እና ደግሞ ይሄ ምንድን ያልሽው እሱ ናቸው። አንድ ክሊፕ የሆነ ሰው ልኮልኝ ተከልክሎ ነው ይኖረ የሚሉ የሻቢያ አፍ የቀላጤዎች የአማራ ወዳጅ መስለው የፋኖን ትግል የሚደግፉ መስሎ ሳይ በጣም ያዘንኩት። በመጀመሪያ ደረጃ ይሄ እኮ የሚያሳየው የአማራ ወጣቶች የት ሄዳችሁ ነው? ትላንትና አድጊ ምናምን እያለ የሚጠራ የነበረ ሻቢያ ኤርትራ ውስጥ አማርኛ ይኸውላችሁ፣ በጣም አያሳፍርም? ይሄ ከአንድ ደህና ናት ብለህ የምትጠብቃት ሴትዮ በዚህ በወረደ የሞተ የበሰበሰ ታሪክ አምጥታ እንደዚህ ብላ ስትናገር አያሳፍርም? ያለምንም ነገር ይሄን ይመጣል ብላችሁ ታስባላችሁ? እኔ አይመስለኝም፣ በፍጹም አይመስለኝም። ምክንያቱም እነዚህ ሰዎች የሚታመኑ ሰዎች ስላደሉ። ያ እንስማት እስኪ። መስፈንን እንደ ወንጀል የሚያሳይ ነበረ። አማራ ማለት ለመላው ኢትዮጵያ ያለውን ህዝብ በሙሉ አማራ ብሎ የሚጠራ መሬቱን ምንም አልጠራንም አንልም። አማራ ብለን የጠራንበት ምክንያት ነግሬሻለሁ። አያውቁም ብለሽ ካሰብሽ ደግሞ ያው ተበላሽ። አሁን አንቺ ልትነግሪያቸው ነው? በጣም እኮ ነሽ የምትገርሚ። በውሃን ጠብ ብሎ መሬቱን ያጠበ ዛሬ ደግሞ ያንተ ተቆርቋሪ መስሎ መጥቶ ይልቁን ደግሞ አማራ ተገፍተሃል ብሎ በቁስል ላይ ምንድነው የሚባለው ጨው እየነሰነሰ ላንተ የታገለ ሲመስልህ እነሱን እንደ ሂሮ አድርገህ ስታይ ምን ያህል እንደወደቅ እንደሚያሳየኝ ኢትዮጵያ ምን አሁን እኛ ተገፍተሃል ስላሉት ለአማራ ህዝብ ኤርትራውያኖች ሐሰት ነው እንዴ? ሐሰት ነው? አልተገፋም እንዴ? ከሁለት ደቂቃ በፊት እኮ ስትዩ ነበር። እና እኛ ከአማራ ጎን የቆምነው ወይም እነዚህ ኤርትራውያኖች አሉት ብለሽ የምታመጪው ያለሽውን ትክክል ናቸው። መች ተሳሳቱና አንቺ የሚያምሽ ያለው ግን እኔ ያውቃለሁ፣ የአማራ ህዝብ ያውቃል። ምክንያቱም ኤርትራ መንግስትና የኤርትራ ህዝብ መጨመላለቅ የሚወድ ህዝብ አይደለም። ትክክለኛውን ቀናውን የሆነ ስራ መስራት እንጂ የባሪያ አገልጋይ ወይም ገባች አይደለም። ጠራሪ አይደለም። ጠራሮ ነው የምትሉት እናንተ ትግርኛ መጠረር አይፈቅድም። የምትወጡት ከሆነ ትወጡታላችሁ። የሚያምሽ ያለው ሳይተኙ የሚያልሙት
መሆኑን ማወቅ አለብሽ። እና በምን አርጌ ላጣላቸው ምናምን ብለሽ አስበሽ ከሆንሽ በእውነት በጣም ተሳስተሻል። በጣም ተሳስተሻል። ኤርትራና የኤርትራ ህዝብ መጀመሪያ ኤርትራና የኤርትራ ህዝብ የራሳቸውን ስራ መስራት ነው የሚፈልጉት። እንዳንቺና እንዳጎቶችሽ እንዳክስቶችሽ እንደ አያቶችሽ እንዳባቶችሽ ዝም ብሎ ባፉ መቀደድ የሚወደ ኤርትራ የለም። እንግዲህ አያደርጉትም። ካደረጉትም መደረግ ስላለበት ብቻና ብቻ እንጂ ኤርትራና የኤርትራ ህዝብ አክሽን ካልሆነ በስተቀር ይህ ዝም ብሎ ባፍ መቀደድ ባፍ ማራት መጸዳዳት ምናምን አያውቀውም። እና ለምንድነሽ ጌታቸው ረዳ ሂሳብ እንወራረዳለን ሲላቸው ለአማራ ህዝብ ምን ነው አላመመሽም? ያኔ ማይካድራ ሰዎች እንደ በግ ሲታረዱ ማን ነው ያረዳቸው? ምን ነው ዝም አልሽ? የዳነ ቁስል መንካት ከሆነ እኮ አብይ አህመድ ያደረገው እናንተ ያደረጋችሁት እኮ ጠቅለል አድርገሽ ማምጣት ነው ያለብሽ። እኛ መጡብን እንጂ አልመጣንባቸውም። ኢትዮጵያ ሁላችሁም አንቺም ጭምር መጣችሁብን እንጂ አልሄድንባችሁም። ስለዚህ በፈለግነው አይነት ቋንቋ ብንጠራችሁ ይገባችኋል። የአማራ ህዝብ ደግሞ ትዕግስተኛ ልበ ሙሉ እንጂ ዶንቆሮ ወይም ደደብ አይደለም። ማነው ጠላቱ ማነው ወዳጁ ጠንቅቆ የሚያውቅ ህዝብና ህዝብ ነው። ስለዚህ ይሄ የሞተ ታሪክ አምጥተሽ ብታሰራጭው ያው መሳቂያ ይሆናል። እንግዲህ ልክ እኔ እንደምስቅብሽ ያለሁት። ስለዚህ ቀጥይና እንስማሽ። ኢትዮጵያኖች ለኢትዮጵያ ፖለቲካ አንሰን፣ አማራው ለአማራ ትግል አንሶ የኤርትራ ልጆች ያውም ደግሞ የሻቢያ ደጋፊዎች የአማራ ተቆርቋሪ መስለው ማን መሆኑን በደንብ ነው የምታውቂው። ልቤ በጣም አዘነ። ይሄ ግን የሚያሳየው ምንድን ነው? አብይ አህመድ በኢትዮጵያ ፖለቲካ ውስጥ ኢሳያስ አፈወርቂ እንዲገባ አፓራቱ እሱን እንዲቆጣጠር እንዳለ ደህንነቱን ኢሳያስ አፈወርቂ እና ሰራዊት የገባው ለነዛ እባቦች የሆኑት አጎቶችሽ ኢሊቱን ጭንቅላቱን ሊለው ነው የገባው። ሰፈሩን ሊያስይዘው ነው የገባው። ርትሞ ሊያደርግለት ነው የገባው እንጂ የአብይ አህመድ ቡች ለሆነ አይደለ የገባው። ስራ ነበረበት፣ ኦፕሬሽን ነበረው። መታጠብ ማጽዳት የሚባል ነገር አለ። ሊያጸዳ ነው የገባው። አጽድቶ የሚመለከተውን ነገር አድርጎ ደግሞ ወጥቷል። እና አሁን ምንድን ነው የምትይው? ቀጥይ። ሻቢያ የምትይው ደግሞ ሻቢያ መቼም በህልምሽም እንደሚታይሽ እኔ እርግጠኛ ነኝ። እንኳን ላንቺ ለመላ አፍሪካ የሚሆን ባስተሳሰቡ ፍቅር በመፈለጉ ጉርብትና በመፈለጉ ሁሉም የሚያውቀው ነው ሻቢያ እንግዲህ። ምክንያቱም ጦርነትና የጦርነት ሰቆቃ በደንብ ጠንቅቆ ስለሚያውቅ ያለ ሰላምና ፍቅር ምንም የኤርትራ መንግስትም ህዝብም አንመኝም። እንዲህ አንቺ እንደምትቀደጂው ደግሞ መቀደድም ባህላችን አይደለም። ማድረግ ከሆነ ማድረግ ነው።
እስከሚደረግ ደግሞ አለቀ ደቀቀ ቀጥይ ማሽኖችን ነቅሎ እንዲወስድ በነፃነት ገብቶ እንዲያርድ እንዲጨፈጭፍ ስለፈቀደለት ነው። በጣም 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 ነው ያዘንኩት። በይ አማን ነኝ ነው የምትይው አንቺ። እኔን ካላምናሽ ለራሳቸው ተማመኑ እንጂ ቤተክርስቲያን ወደ ሓደ ሰብ ዝሞተ የለን። ክብሪ ምስጋና ነው ይሁን ነው ዞሉ ጦርነት ካለፍ ኮሎ አሙሉ ትግራይ ጦርነት ከቢድ ጦርነት ነሩ ከቢድ ውቅ ነሩ ኣብ ኣክሱም ጽዮን ዝተዓወጊን ሓደ እንኳን ዝሞተ የለን። ክብሪ ምስጋና አምላክ ነው ይሁን ነው። ገዳም ፖለቲከኛታት ግን ታቦተ ጽዮን ተወሲዳ ታቦተ ጽዮን ወዝዋ ፈቲኖ ኢሎም ብዙሕ ወረታት ዘናፈሱን ይረብዮም ንኣክሱም ጽዮን ዝዓጥሙ ባህታዊ ገብረ መስቀል ካብ ቃሎም ከም ሰማዕናዮ ንታቦተ ጽዮን ወደ ሓደ ዝተንከፋ የለን ሃይል ኣለዋ እኮ የሕሊፋውን ጉድ ማርያም ጽዮን ኣይትህብኒ እኮ። ስለዚ እቲ ዘይኮነ ወረ ተውሪ ዘለኹም ሰባት ካብ ዘይኮነ ወረ ሙራይ ንተዓቀብ ንገና ሞ ኣክሱም ጽዮን ታቦታት ወሲዳ ከስተር ወሲዶ ሞ ከምዚ ገይሮሞ ኣረበጃውን ስለ ታቦተ ጽዮን ዘይሰማዕነየ ነገር ኣይንዛረብ ሰማያዊ ታቦት ኢና ኩን ንላገፅ ዘለና ባህታዊ ገብረ መስቀል እዮም ዝበሃሉ ዓጣንያ። እንደዚሁም ሚዲያ ስከታተል የአንቺ ቄስ ነው ክሊፕ ተቆርጦ ብዙ የአንቺ ቄስ ነው። ከፈለግሽም ላሰማሽ እችላለሁ። ከሀገርሽ ልጅ ናይ አድቮኬሲ ስራሕ ዝምልከት ናይ ፒቲሽን ናይ ሰላማዊ ሰልፊ ዝምልከት ኣብ ደገ ዘለና ክንገብሮ ዝግበአና ነገራት ኣብ ሓድነትና ኣብ ስጥመትና ኣብ መኽብል እዚኣ ጉዳይ እዚኣ ግን ፍልይ ዝበለ ቆላሕታ ይህበላ። ምክንያቱ ኣብ ኣክሱም ዝግበር በብመዓልቱ ዳርጋ ክበሃል ብዝኽእል መገዲ ይከታተሎ እየ ብቐጥታ ይኹን ብተዘዋዋሪ ማለት ምስቲ ናይ ኮሚኒኬሽን ፀገማት ዘለዎ ብድሆ ኣብ ግምት ኣእቲና ማለት እዩ። ስለዚ ብዝተፈላለዩ መገድታት ኣብ መሬት ዘሎ ነገራት ስለንከታተል እዚ ባጭሩ አማርኛ ትግርኛ ለማትሰሙ ይሄ ወንድሟ ነው። የትግራይ ልጅ ነው። የትግራይ ተወላጅ ነው። ኢትዮጵያዊ ነው። ይሄ አክሱም ላይ 700 800 ሰዎች ተገደሉ ምናምን ምናምን የሚባለው ወሬ ብቻ ነው እና ቄሱም ሰምታችሁታል። ማርያም የማርያም እንትን ታቦት ተሰረቀ፣ ቤተክርስቲያን ውስጥ ሰዎች ተገደሉ ምናምን ምናምን የሚባል ኧረ በእግዚአብሔር ተው። ለፖለቲካ ብላችሁ እንደው አፋችሁ ከፍታችሁ ሐሰት አታሰራጩ እያሉ ነው ቄሱ። ይሄ ወንድማችን ደግሞ ያው የተገደለ የለ ምን የለ የተገደሉት ሰራዊት ካልሆኑ ወይም ጠበንጃ የያዘ ከሆነ ግንባሩን ማለት ነው እንጂ ታዲያ ለምን አበባ ይዞ ነው እንደ የመጣው? ግንባሩን ማለት ነው። መስቀል ይዞ ከመጣ እንግዲህ የሻቢያ መንግስት ወይም ሰራዊት ሊነካው እንደማይችል እኔ ሞቶ በሞቶ እርግጠኛ ነኝ። ሞቶ በሞቶ እርግጠኛ ነኝ። መሳሪያ ይዞ ለመጣ ግን ሳይቀድመው መቅደም እንዳለበት ይሄ የወታደር ስራ ነው። ማንም ሊነግረው አይችልም። ስለዚህ አንቺ ተቆርጣሪ ገነትን የአማራ ህዝብ አንድ ትንሽ ድሃ ሰፈር ውስጥ ያለ ፓርክ እኔ በጣም ነው የገረመኝ። ይሄንን ያስባለሽ ነገር ይሄንን ሐሳብ አምጥተሽ እንዲህ ልትናገሪ ያደረገሽ ምክንያት ያለ ምንም ምክንያት እንዳልሆነ ማንም አንድ ደንቆሮ ማሰብ አይችልም ብለሽ የምታስቢው ሰው መገመት የማያቅተው ነገር ነው። ስለዚህ ያው እንግዲህ ስራችሁ ነው። ግን ስለ ኤርትራና ስለ ኤርትራውያንና የአማራ ህዝብ የመላ ኢትዮጵያ ህዝብ ሲቪል ህዝብ የሆነ ይሁን ጥላቻ የለንም። የስርዓቱ ብችሎች ሆነው እንዳንቺ አይነቱ አፋቸው የሆነና ያልሆነ
አምጥተው የሚያወሩ ከሆነ ወይም የሞተ ታሪክ አምጥተው ሳታፍሪ እንደው ሳታፍሪ ሆነሽ በዳነ ቁስል ጨው የነሰነሱ ኤርትራውያኖች የምትዩ ያለሽው እኮ በጣም ማፈር የሚገባሽ ማፈሪያ ሆነሽ። በጣም ታሳዝናለሽ፣ በጣም ታሳዝናለሽ። እኔ ኤርትራዊ ነኝ፣ እርግጠኛ ነኝ። አማርኛዬ መቼም የተሰባበረ ነው፣ ቢሆንም ግን እኮራበታለሁ። ባለኝ እንኳን አልንቅም፣ ባለኝ በቻልኩት እናገራለሁ። ላንቺ ለማሰማት ሳይሆን ላንቺማ በሚገባሽ ቋንቋ መናገር ይችል ነበር። ግን ያው አንቺ አማራዎች ወይም አማርኛ ተናጋሪዎች ወይም የአማራ ልጆች እንዲሰሙት ብለሽ በአማርኛ የምታወሪ ያለሽው፣ እኔም በአማርኛ የማልመልስልሽ ምክንያት ምንም አይታየኝም። የተሰባበረ ከሆነ ስብርብር ይበል፣ የቻልኩትን ነው የማደርገው። እና ደግሞ ደስ ነው የሚለኝ፣ እኮራበታለሁ። ይህንን የቻልኩኝ ደስ ነው የሚለኝ። ምናልባትም በደንብ ጥርበታለሁ ካንቺ የበለጠ እንድናገር። አንቺ ኢትዮጵያዊ ነሽ፣ ወደድሽም ጠላሽም ኢትዮጵያዊ ነሽ። ኢትዮጵያዊ ትግራይ ተወላጅ ነሽ። ስለዚህ በጣም ነሽ የምታሳፍሪው፣ በጣም ነሽ የምታሳዝኝው። ለምን የኤርትራ ወጣቶች ወይም የሻዕቢያ ተከታዮች የፋኖ አማራ ፋኖ መገዙ ተቆርቋሪ ሆኖ ነው የሚያምሽ ያለው? እንቆረቆራለን፣ ገና እንቆረቆራለን። ኋላቸውን እየተከተልን እንቆረቆራለን። ለምንድን ነው የማንቆረቆረው? የተጨቆኑ ህዝብ አይደሉም እንዴ? በአያቶችሽ ጊዜ፣ በአብይ ጊዜ፣ በመንግስቱ ጊዜ፣ በሌሎችም እንደ አማራ የተጨፈጨፈ አለ እንዴ? አሁንም እኮ ትክክል እኮ ነው እሱ አይደለ እንዴ? በተለይ ባንቺ ዘመዶች እኮ እስኪ በቃቸው ድረስ ተጨፍጭፈዋል። እስከ አሁንም ገና ያላለቀ ነገርም አለ እና ጠብቂ፣ እናየዋለን፣ እንተያያለን። ደግሞ እዚህ ይብቃሽና እግዚአብሔር ሰላሙን ያውርድልሽ። ሰላም የሆነ ልደት ልታሳልፊ እመኝልሻለሁ። ምክንያቱም እኛ ኤርትራውያኖች መጥፎ የምንመኝ አይደለም ለማንም። እና አማራ ፋኖ ደግሞ እንደሚያሸንፍ አትጠራጠሪ። ለትንሽ ጊዜ ብቻ እንጂ 4 ኪሎ ገብተው ቁጭ እንደሚልልሽ አትርሺ። ከዛ በኋላ የሚመጣው ደግሞ አብረን እናየዋለን። እሺ ያ ውድ የልዑል ባህሪ ተከታታዮች የዛሬ ፕሮግራሜን አጥር ያለች ነበረች። እንዳውም አረዘንኳት። በዚች ሙዚቃ መዝጊያ ሙዚቃ አድርጌ እሰናበታችኋለሁ። በጣም ነው የማመሰግናችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት። በተለይ ሼር አድርጉት ወደ ሁሉም ኢትዮጵያዊ እንዲደርስ፣ ወደ ሁሉም ኤርትራዊ እንዲደርስ። የዚህ ሴትዮ ችግር ምን መሆኑን ማወቅ ያለብን ይመስለኛል። ከዚህ የባሰ እንደሚመጣም ማወቅ አለባችሁ። ፍርሃት አይደለም፣ መቸገር አይደለም። ይቻለች አላለች አይሞቀም፣ አይቀዘቅዘም። ያልነው ነገር ደግሞ እኛ ውሸታሞች አይደለንም። አዎ ብለናል ነው የምንለው። አማራ ብለናል። ሁሉ ኢትዮጵያዊ አማራ ነው የሚመስልን ያለ እናንተ ትግሬዎች። ምክንያቱም አገራችን ውስጥ ገብተው የነበሩ ያለ አማርኛ ሌላ ሲናገሩ ሰምተን አናውቅም። ስለዚህ በጣም ነው የማይገርማቸው፣ ያስቃቸው ይሆናል። ይሄ በጣም እንቆቅልሽ ነው። የዘመናችን ኮሜዲያን ብዬሻለሁና በጣም ነው የማመሰግንሽ። እንደዚህ ብለሽ መናገርሽ እኛ ለራሳችን ምን ወዴት እየሄድሽ እንደሆንሽ፣ ምን እያሰብሽ እንዳለሽ፣ ምን እንዳገኘሽ ቀስ እያለ የሚወጣ ነገር እንዳለ እናውቃለን፣ እናሳውቃለን። ደግሞ
እና እግዚአብሔር ካንቺ ጋር ይሁን እያልኩኝ በዚህ ይሰናበታችኋለሁ። ቴንክ ዩ ቬሪ ማች። ሼር ላይክ ሰብስክራይብ አድርጉትና ክቡራት ተኸታተልቲ ሉል ባሕሪ ሚድያ ናይ ሎማዓንቲ መደበይ ኣብዚ ኣኹዴ ብጣዕሚ ስለ ዝገረምህኒ ኣብ ናይ ምሸት ፕሮግራመይ ብዛዕባ እዚኣን ካልእ እውን ቀፃሊት ሕፅር ዝበለት ፕሮግራም ስለ ዘላ ምስኣ ጌርና ክንዘራረበላ ይዕድመኩም ኣለኹ። ተኸታተልዋ። ላይክ ሼር ሰብስክራይብ ግበሩ። ዘለዓለማዊ ዝኽርን ክብርን ንሰማዕታትና ዓወት ንሓፋሽ። وخوازعتان بنقحها تقرني بالأخبط وزيما بنقحها تمتني بفاتا حنعنا زمزمها هبانقالا بخارن عوف مسكن أبشويهيت مشلا كدر فلكي دمه كدر فلكي دمه عيدك كمن أنا مليون سعك دمه